ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ አድማጮች፣ ያላለቀ ጉዞ የተሰኘውን ፕሮግራማችንን ቀጠሯችንን ጠብቀን ይዘን ወደ እናንተ መተናል። እናንተስ ያላለቀ ጉዞን ለመስማት ዝግጁ ናችሁ? እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ሁሌም ቀጠሯችንን አክብረን ከቤታችሁ እንገኛለን። እናንተም ያላለቀ ጉዞን ለመስማት ሰብሰብ ብላችሁ እንደምትጠብቁን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ አሊያም አጭር የጽሁፍ መልእክትም እየላካችሁ ከኛ ጋር ሁኑ። እንግዲህ ዛሬ ባላለቀ ጉዞ ለእናንተ ለተወደዳችሁ አድማጮቻችን የሚመጥኑ ምርጥ ቅንብሮችን አሰናድተናል። በዚህ በአዲሱ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ በርካታ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሯችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ በጭራሽ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘውትር በዚህ ሰዓትና በዚህ ቀን ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀው ጉዞ የተሰኘው በየሳምንቱ በየቤታችሁ የሚደርሰው የሬዲዮ ፕሮግራም ፖፑሌሽን ሚዲያ ሴንተር እያዘጋጀ ወደ እናንተ ያደርሰዋል። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። እስኪ መልእክት ሰምተን በድጋሚ እንገናኝ። በእያንዳንዷ ሰከንድ በእያንዳንዷ ደቂቃና ሰዓት ጾታን መሰረት ያደረጉ ጥቃቶችና ትንኮሳዎች በሴቶችና በልጃገረዶች ላይ ይፈጸማሉ። በርካታ እህቶቻችንም ይህን በደል በዝምታ ተቀብለውታል። ዝምታ በዳይን እንጂ ተበዳይን አይጠቅምምና ጾታዊ ጥቃትንና ትንኮሳን ዝም ብለን ማየትም ሆነ መቀበል የለብንም። ጾታን መሰረት ያደረጉ ጥቃቶችና ትንኮሳዎች የትምና መቼም ተቀባይነት የላቸውም። ጾታዊ ትንኮሳና ጥቃት እህቶቻችንን ለማይድን የአካልና የስነ ልቦና ጠባሳ ያጋልጣል። ስለዚህ ሁላችንም ጾታን መሰረት ያደረጉ ጥቃቶችንና ትንኮሳዎችን ዝም ልንል አይገባም። በዚህ በአካልና ስነ ልቦና ጉዳት ውስጥ ካሉ እህቶቻችን ጎን እንቁም። እነሱን ለመርዳትና ጥቃቱን ለመከላከል ኃላፊነታችንን እንወጣ። አሁኑኑ እርምጃ እንውሰድ፣ ዝም አንበል። ጉዳዩን ለጾታና ፍትህ አካላት በማሳወቅ ጾታን መሰረት ያደረጉ ጥቃቶችንና ትንኮሳዎችን እንከላከል። ጾታን መሰረት ላደረገ ጥቃትና ትንኮሳ ዝም አልልም። በዳዮችን በማጋለጥ ተበዳዮችን በመርዳት ሁሌም የድርሻዬን እወጣለሁ። የጉዳቱ ሰለባ የሆኑ ወገኖቻችንን በመርዳትና በመንከባከብ የበኩላችንን አስተዋጽኦ እናበርክት። ይህ መልእክት ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP በተገኘ የገንዘብ ድጋፍ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ነው።
ከመልእክቱ በኋላ ተመልሰን መተናል። ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ማለትም በፖፑሌሽን ሚዲያ ሴንተር ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው የሬዲዮ ፕሮግራማችን ጾታንና ስርዓተ ጾታ ላይ መሰረት ያደረጉ የተለያዩ ጉዳዮችን ይዳስሳል። ዛሬም ባላለቀ ጉዞ ፕሮግራማችን እዛው ደቡብ ወሎ ተውለደሬ ወረዳ ቆይታ እናደርጋለን። እንግዲህ ሴቶች ለሚደርስባቸው እንግልት፣ ያልተፈለገ የሰብአዊና አካላዊ ጥቃት እንዲሁም ባህልን መሰረት አድርገው የሚፈጸሙ ያልተገቡ ድርጊቶች በእምነት አባቶች፣ በአገር ሽማግሌዎችና በማህበረሰብ መሪዎች ፍትህ እንዲያገኙ ጉዳዩ ወደ እነሱ ይወሰዳል። ከዚህ ያለፈው ደግሞ በህግ ተቋማት ፍትህ እንዲያገኙ ይደረጋል። ነገር ግን አብዛኞቹ ጾታን መሰረት አድርገው የሚፈጸሙ ድርጊቶች ወደ ፍትህ የሚሄዳቸው አጋጣሚ እጅግ በጣም ጥቂት ነው። ሴቶች በደል ደርሶባቸው እንኳን ደፍረው ለደረሰባቸው በደል መፍትሄን ለማግኘት ወደ አደባባይ የሚወጡት እጅግ በጣም ጥቂት ናቸው። ይህን ጉዳይ በተመለከተ ነው ከእንግዳዬ ጋር ቆይታ ያደረግኩት። እስኪ እንግዳችን ራሳቸውን አስተዋውቀውን ወደ ጉዳያችን እናምራ። በተውለደሬ ወረዳ ፍትህ ጽሕፈት ቤት የወንጀል አቃቢ ህግና በሴቶች ላይ የሚፈጽም ኃይል ጥቃትን መከላከል ፎካል ፐርሰን። መጀመሪያ ስለአንተ ልጀምር። እንዴት ነው የቤተሰብ ሁኔታ? የግል ህይወቴ እኔ ያው ባለትዳር ነኝ። የ3 ልጆች አባት ነኝ። ወንዶች ናቸው ሴት? አዎ፣ 1 ሴት 2 ወንዶች እና ያው እዚሁ ነው የምኖረው። ሀይቅ ከተማ ቀበሌ 3 ነው የምኖረው። ትምህርትስ? ትምህርት ዝግጅቴ BA ዲግሪ በህግ ከጅማ ዩኒቨርሲቲ መጀመሪያ ዲግሪ ያለኝ እና በመደበኛነት እዚህ ቦታ ነው የምሰራው። ትንሽ ቆይቶ ብያለሁ። እንዴት ነው እናንተ አካባቢ ላይ አሁን በተለይ ጾታን መሰረት ካደረገ ጥቃት ጋር በተያያዘ እነዚህ ጎጂ ባህላዊ ድርጊቶች ጋር በተገናኘ እንደው ችግር የምትሉት ነገር በዋናነት? ያው እኛ ጋር እንደ ፍትህ ተቋም አብዛኛው ጊዜ እንደ በወረዳችን የሚታየውና እንደ ፍትህ ተቋምን በፖሊስ በኩል ተጣርቶ የሚመጡት አብዛኞቹ ብዙ የኃይል ጥቃቶች አሉ። በተለይ አካባቢያችን ያው የጸጥታ ችግር ያለበት ከመሆኑ አንጻር ተያይዞ በተለይ በሴቶችና ህጻናት ላይ የተለያዩ አስገድዶ መድፈሮች፣ ጠለፋዎች፣ የሀብት ንብረት በተለይ በሴቶች የሀብት ንብረት መቀማት የመሳሰሉ ነገሮች በብዛት ይፈጸማሉ። እኛ ጋር ይመጣል። አዎ ኬዙ ይመጣል። በተለይ አስገድዶ መድፈሮች፣ አስገድዶ መድፈር ሙከራዎች ምናምን በብዛት ይመጣሉ። ተማሪዎች ላይ ነው ወይስ እንዴት ነው? ሰራተኛ ሴቶች ላይ ነው? ምንሽ ይህ ነው የምትይው ነገር አይደለም። አብዛኛው ቅልቅል ነው። በሁሉም የሴቶች እድሜ ደረጃ ላይ የሚፈጸመው የኃይል ጥቃቱ በተለይ ያው ወጣቶች ላይ ትንሽ ሚዛኑ ትንሽ ከፍ ያለ ነው። ምን ያህላል በቁጥር እስቲ እንደው በወር ምን ያህል? እኛ አሁን በተጨባጭ እኛ ጋር መዝገብ ሆኖ የሚመጣውን ነው የምናየው። በመዝገብ ደረጃ ፖሊስ አጣርቶ የሚያመጣውን ነው እንጂ ዝም ብሎ በሙከራ የቀረ ማስረጃ እየቀረ በሽምግልና ስርዓቱ እዛው የሚቀረውማ ቁጥር ስፍር የለውም። ምንሽ አሁን እኛ ጋር ግን ወደ ፍትህ አካልና ወደ ፍርድ ቤት የሚቀርቡ በጣም አናሳዎች ናቸው። የተፈጸመውን ልክ ያህል አይመጡም። ለምንድን ነው ግን የማይመጡበት ዋናው ምክንያት? የእናንተ የፍርድ አሰጣጥ ሂደት የተዛባ መሆኑ ነው ወይስ የማህበረሰቡ ግንዛቤ ዝቅተኛ? እዚህ እኛ ጋር እኛ ወረዳ ላይ ምን ተለምዷል መሰለሽ፣ በተለይ ይሄ የአባጋር ስርዓቱ ትንሽ እኛ ጋር እና ሃይማኖታዊ ስርዓቱ ተጽዕኖ ያሳድራል። አሁን ለምሳሌ አንድ ልጅ ተገዳ በምትደፈርበት ጊዜ አውቶማቲካሊ እንደውም ከአጥፊ ይልቅ እሷንና የእሷ ቤተሰቦች ናቸው የሚያዙት ጉዳዩን ወደ ህግ እንዳያቀርቡ። ልጅቱ ቀርባ በህግ አካል ጋር ምስክሩን እንዳትቀርብ በማድረግ በኩል ከፍተኛ የሆነ ችግር አለ። እንደገና ቤተሰቦቿ ደግሞ የመገለል ነገር ስለሚገጥማቸው ወደ ህግ የመምጣት ነገር በብዛት አይታይም። ስለዚህ አሁን እኛ ጋር ምንድነው ኢቭን ተፈጸሙባቸው እንኳን አስገድዶ መድፈር ተፈጸሙባቸው ቤተሰቦቻቸውን በማህበረሰቡ በአባጋር ሰዓቱ የመገለል እድል ስላላቸው ያንን እየፈሩ ቀጥታ ልጅቱ ወደ አረብ ሀገር እንድትሄድ ያደርጓታል። ስለዚህ በእንደዚህና መሰል ተመሳሳይ ሁኔታዎች አብዛኛዎቹ ፖሊስ መረጃውን ለማጣራት እና ለማግኘት ወደ ህግ አካል ለማቅረብ በጣም ስለሚቸገር አብዛኛው ዘው ይቀራል። አንድ ሁለተኛ ደግሞ የተወሰነው እንኳን እንደው ገፍቶ እንደው ወደ ፖሊስ እንኳን መረጃውን ለማጠናከር በሚሞክርበት ጊዜ ክፍተት ስለሚኖር ቀጥታ እንደገና ይመጣና ደግሞ አቃቢ ህግ ጋር ይመጣና አቃቢ ህግ ደግሞ ማስረጃ ስለሚጎለው ይዘገዋል። አሁን ለምሳሌ ተገዳ የተደፈረች ልጅ ስለ ጉዳዩ መጀመሪያ ልታስረዳ የምትችለው ራሷ ሴቷ ስለሆነች አቃቢ ህግ አብዛኛውን ጊዜ እሷን በሚያጣበት ጊዜ ጉዳዩን ፍርድ ቤት ቀርቦ ለመከራከርና ውጤታማ ለማድረግ ስለሚቸገር በ42 1 የምንለው አለ፣ በዛ ይዘጋል። እንግዲህ ያን አልፎ ነው ጥቂት እንግዲህ ፍርድ አደባባይ የሚቀርቡት ፍርድ ቤት ላይ የሚቀርቡት በአቃቢ ህግ በኩል
ቁጥራቸው በጣም አናሳ ነው እና አብዛኛው በተለይ በመረጃ ውስንነት ምክንያት አብዛኞቹ የሚቀሩ መዝገቦች ናቸው፣ ይዘጋሉ። አንድም እዛው በአባገር ስርዓቱ ተድበስብሶ ይቀራል። ሁለተኛም ፖሊስ ደግሞ አጣርቶ ጥረት ያደርግና ማስረጃው አደካማ ሲሆን ደግሞ አቃቤ ሕግ ደግሞ ይዘገዋል። በመጨረሻ ፍርድ ቤት የምትቀርበው መዝገብ ጥቂት ነች፣ እንግዲህ በቁጥር 3፣ 4፣ 5 መዝገቦች ማለት ነው። እንደው አንተ ባለህበት በስራ ሂደት ውስጥ ማትረሳው እንደው ይሄ ከፍርድ አሰጣጥ ጋር በተያያዘ ያጋጠመ እስቲ? እኔ የማረሳው ምን አለ መሰለኝ፣ እዚህ ወረዳ በነገራችን ላይ ከ15 ዓመት ያህል ሰርቻለሁ እዚህ ወረዳ። እኔ በጣም የማረሳው ነገር ምንድን ነው፣ ኮምቦልቻ ከተማም ነበር በነገራችን ላይ። እኔ ኮምቦልቻ ከተማ አንድ 9 ዓመት ልጅ ተደፍራ በአጋጣሚ እዛ ነበርኩና ልጅቱ የጎዳና ተዳዳሪ ልጅ ነች እና የደፈራት የሆነ የታጠቀ ኃይል ነው ሌሊት ሲንቀሳቀስ። የ9 ዓመት ልጅ ነች። በጣም ከፍተኛ የስነ ልቦና ችግር ገጥሟት እሷን በስነ ልቦና ባለሙያዎች ሁሉ ትሪት እየተደረገች ሰውየውም ታውቆ ስለነበር ያ የተፈረደበት መሆኑን አውቃለሁ። የጸጥታ ኃይሉ ርብርብ በማድረጉ እዛ ያስታውሳለሁ። ሁለተኛኛ ወረዳ እዚህ ተውለደሬ ወደ 017 የሚባል ቀበሌ ያለ በረሃ ቆላማ አካባቢ ነው። እዛ ያጋጠመው ችግር ምንድን ነው? ወንድሟ ነው የደፈራት ልጅቱን። ወንድሟ ደፈራት። ልጅቱ ወንድሟን በሚደፍርበት ጊዜ ልጅቱን በተደጋጋሚ ጊዜ ደፍሯታል። መጨረሻ ላይ እየነቃችው እናት ነች። እናት ጉዳዩን ሰማች። እናት ጉዳዩን በምሰማበት ጊዜ ያው የኛ ማህበረሰቡ እንደምታውቀው አስቸጋሪ ስለሆነ ጉዳዩን ወደ ሕግ ሄዳለሁ ስትል ሲጀመር አባት እንቅፋት ሆነ። አባት በፍጹም ይህ ጉዳይ ወደ ሕግ ሊወጣ አይገባም፣ አርፈሽ ተቀመጪ የሚል ከፍተኛ ችግር ገጠመ። ያው ማህበረሰቡም ጋር ችግር ስላለ ነው። የኛ ባህሉ ምንድነው አንድ ልጅ ተደፈረ ከተባለ ሌላ ወንድ አያገባትም ተብሎ ስለሚታሰብ ያንን ፍራቻና ባህሉን ፍራቻ ከፍተኛ በቤተሰቡ ውስጥ ጭቅጭቅ ተፈጠረ። በመጨረሻ ግን በእናቲቱ ከፍተኛ ጥረት ወይ ፖሊስ አካል የጸጥታ አካልም ስለደረሰ ፖሊስ እንደገና ያን መረጃ ሁሉ አሰባስቦ እኛ ጋር አምጥቶ በእናቲቱ ጥረት ማለት ነው ልጁ ወደ 16 ዓመት እንደተፈረደበት አስታውሳለሁ። አንተ ነበርክ እንትኑን ያስገቡ? ትንሽ ቆየት ተብሏል። ምን ይሰማሃል እንደዚህ? በጣም ከባድ ነው። ከምትይው በላይ ነው። እንዲህ ያለ ነገር እንግዲህ ታውቂዋለሽ። ይሄ እኛም ባህል ትንሽ እኛ ባህል የህዝባችን አኗኗሩ እንግዲህ ሃይማኖታዊ ነው ከሚባል ህብረተሰብና ባህሉን ይጠብቃል ከሚባል ህብረተሰብ ትንሽ ያፈነገጠ ነው። ሴት ልጅ በወንድሟ ስትደፈር በጣም ከባድ ነው። በህብረተሰቡ ዘንድ ከፍተኛ ቁጣን የቀሰቀሰ ነበር። በነገራችን በወቅቱ በጣም ከባድ ነበረ። እኛም ራሱ በከፍተኛ ጥረት ነው ወደ ህግ አምጥተን ልጁ እንዲቀጣ ያደረገው እና ከምንገልጸው በላይ ነው። ምን ብዬ እነግርሻለሁ? ከባድ ነው፣ በጣም ከባድ ነው። እንደዚህ አይነት ጉዳዮች ተድበስብሰው እንዳይቀሩ በባህል በእምነት እንደው ተጽዕኖ ተደርጎባቸው ሴቶች ጉዳያቸውን ችግራቸውን አውጥተው መናገር እንዲችሉ ምን መደረግ አለበት ትላለህ አንተ? ይሄ እንግዲህ ይሄ እንዲሆን ምንድነው አንደኛ የመጀመሪያ ስራ እንግዲህ ሊሆን ይገባል ብዬ እንደ ግሌ የማምነው ያው የግንዛቤ ፈጠራች ስራዎችን ማስፋት ነው። አሁን ባለው ነባሪያ ሁኔታ የተለያዩ እኛ ከተለያዩ ረጅ ድርጅቶች ጋር በጋራ እንሰራለን። በተለይ አሁን ዩኤን ሰፊ ድጋፍ ያደርጉልናል። ይህ እንዲያሁን ደግሞ ምንድነው ይሄን የአባጋር ስርዓቱን በተለይ ደግሞ የአባጋር ስርዓቱን በስልጠና መደገፍ፣ ሴቶችን ከጾታቸው አንጻር ደግሞ በተለየ ሁኔታ ትኩረት ሰጥቶ ግንዛቤ እንዲኖራቸው ማድረግ፣ እንዲሰበሰቡ። አሁን እኛ ንቃተ ህግ የሚባላለን በፍትህ ሚኒስቴር ወይም በፍትህ ቢሮ ስር የምንሰጠው ነገር ምንድነው አብዛኛው በተለይ በሴቶችን የሚፈጸም የኃይል ጥቃትና ጎጂ ልማድ ድርጊቶችን በተመለከተ ለማንኛውም ህብረተሰብ ምክንያቱም አጥቂም ወንዱ ስለሆነ ወንዱንም ሴቶችም ራሳቸው እንዲጠብቁ በየትምህርት ቤቶቹ እየተገኘን ከጥቃት ራሳቸው እንዲጠብቁ ግንዛቤ ፈጠራ እንሰራለን። ለወላጆችም ለወንዶችም እንሰጣለን። ስለዚህ ይህንን ነገር ለመቅረፍና ችግሩን ለማቃለል አስፈላጊ የሚሆነው ብዬ የማምነው ምንድነው የግንዛቤ ፈጠራውን በስፋት መስራት ነው። በተለይ ቅንጅታዊ በሆነ መልኩ ካልተሰራ ስራው እንዲህ በተናጠል እንትን የምንለው አይደለም። በአሁኑ ሰዓት እኛ ከምንለው በላይ ብዙ አስቸጋሪ ነገሮች አሉ። የኃይሉ ጥቃቱ በሴቶች ላይ በጣም ከባድ ነው እና ቅንጅታዊ አሰራሩን ማጠናከርና ግንዛቤ ፈጠራውን አስፍቶ መሄድ ያስፈልጋል ብዬ አምናለሁ። የፍትሁ ላላ ማለት ሴቶች እንዳይመጡ ብንሄድም ምንም ነገር አናገኝም። ገሌ እንደዚህ አመልክታ ያው ማህበረሰቡ ተጽዕኖ ነው የደረሰባት እንጂ ያገኘችው ፍትህ የለም፣ እንደውም ጉዳቱ ለእኛ ያመዝናል መናገራችን የሚል ነገር እንትን አለ እና አሁን የፍትህ ሂደቱን ከማጠናከር አንጻር ከማን ምን ይጠበቃል? እናንተስ ምን እያደረጋችሁ ነው? እንግዲህ ምንሽ አሁን ከፍትህ መላላት ጋር ተያይዞ እኔ አሁን እንደ ግሌ ፍትህ ወይም የህጉ ላይ ችግር አለ ወይም ተቋማቱ ላይ ባለሙያ ላይ ችግር አለ ብዬ አላምንም። ግን ምንድነው እንዳልኩሽ አሁን እንዲህ ያለ ችግር በሚፈጠርበት ጊዜ ስራ የቅብብሎሽ አሰራር ነው። እኛ ሲጀመር ይህ ድርጊት እንዲህ ያለው ቀበሌ ወረዳ ተፈጽሟል ተብሎ የሚመጣው በፖሊስ በኩል ነው። ፖሊስ ቀድሞ መጀመሪያ ምርመራውን ያጣራል። ምርመራውን ሲያጣራ
እንደገና ደግሞ ወደ አቃቢ ሕግ ይመጣል። እንግዲህ አቃቢ ሕግ ነው ጉዳዩን ወደ ፍርድ ቤት ይዞ የሚሄደው። በእንደዚህ ያለ ሂደት ምንድነው ያጋጥማል ብዬ የማምነው ምንድነው እኔ እንደ ሴቶች ትንሽ የጉዳዩ ውስብስብነት ባህሪ ስላለው ወደ ሕግ አካል ቶሎ ሄዶ የመፈጸም እድሉ ትንሽ ዝቅተኛ ነው። ለምን? ፖሊስ አንደኛ በምርመራ ሂደት ጊዜ ይፈጅበታል። ለምሳሌ አሁን አንድ ልጅ ተገዳ ከተደፈረች ያቺ ልጅ እድሜዋንና ተገዳ የተደፈረች መሆኑን ደሴ ሪፈራል ሆስፒታል አንድ ማዕከል የሚባል አለ። እዛ ሄደው ነው እድሜዋን መርምረው ሁሉ የሚያመጡት። ይህ ሲሆን ምንድን የምርመራ ስራው የቅብብሎሽ አሰራር ስለሆነ ጉዳዩ እንትን ይላል ይጉላላል እና በዚህን ሰዓት ምንድነው ሴቶቹ ወይም ሴቷ ምንድነው ለዳግም ተጎጂነት ይጋለጣሉ። ጉዳታቸውን እያሰቡ እያለ እንደገና ደግሞ የፍትህ ሂደቱ ከምርመራ ጀምሮ የሚወስደውና እስከ ፍርድ ድረስ ያለው ነገር የመዘግየት ነገር ይኖራል እንጂ አሁን እንደኛ ተቋም ምንድነው አሁን እኛ ጋር የሰው ኃይል አሁን ለምሳሌ እንደ መንግስት ታስቡ ምንድነው የሰው ኃይል አለ፣ ህግ አለ። የአካል ጊዜውን በጠበቀ ሁኔታ ቀጥታ ፖሊስ ምርመራውን ካጣራ በቂ መረጃ ኖሮት አቃቢ ሕግ ጋር ከደረሰ አቃቢ ሕግ ደግሞ በፈጠነ ሁኔታ ፍርድ ቤት ነው የሚያቀርበው። ግን ምንድነው እዚህ ጋር ነገሮች እንዲውሉ እንዲያድሩ የሚያደርጉትና እንዲጓተት እንደገና ሴቶችም ደግሞ ለዳግም ተጎጂነት የሚጋለጡት ተጓተተብኝ ፍትህ አጣሁ የሚል ነገር የሚያድርባቸው ምንድነው የምርመራ ሂደቱ አለመፍጠን ነው እንጂ እኛ ጋር አሁን ለምሳሌ አቃቢ ጋር በሁለት አንድ የሚዘጋው መዝገብ መረጃ በማጣቱ መረጃ ሲያጣ ምንም ማድረግ አይችልም። ስለዚህ እንጂ ሁሉም ነገር ተሟልቶ በቅብብሎሽ አሰራሩ ከመጣ ጉዳዩን በቀላሉ መቋጨት ይቻላል ብዬ አምናለሁ። ከዚያ ውጭ ምንድነው ቅጣት ላይ ምንም ይሁን ምን ሰውዬው ይቀጣል። አሁን እኛ የሚቀጡት አይደለም እኛ እየቸገረን። አሁን ህብረተሰቡ አሁን አንዳንዱ ቅጣት አነሰ ይላል። ትንሿን ነው የሚወስዱት በሬንጅ የተቀመጠ ስለሆነ እኛ አሁን እሱ አብዛኛው ችግር እሱ ሳይሆን ያለው እኛ እንደውም ስንቱን ሂደት ጥሶ ነው የምልሽ አባጋር ስርዓቱን ጥሶ የምርመራ ተቋም ፍትህ አካሉ እንትን ብሎ መጥቶ የሚቀጣው እኛ እንደው ምንም አይደለም። ያነሰ ቢባል እንኳን በከተያዘ በይግባኝ ይስተካከላል። የኛ አብዛኛው ችግር ግን ምንድነው በሴቶች ላይ የሚፈጸም ኃይል ጥቃት አብዛኛው ችግር ግን እዛው ተድበስብሶ የሚቀረው በባህላዊ ስርዓቱ በአባጋር ስርዓቱ የሚቀረው እንግዲህ ሴት ልጅ ያህል ተደፍራ እኔ አሁን አንድ ቀበሌ ያስታውሳለሁ። አሁን ባለፈው ልጅቱ ተደፈረች። ልጅቱ ከተደፈረ ወደው ልጁን በድርድር ነው ያዙ በሽምግልና አባጋር ስርዓቱ ከዛ በኋላ ልጁ እንዲያመልጥ ተደረገ። አይሁ ስለዚህ ምርመራችን አሁን ቁሟል ማለት ነው። ስለዚህ ይሄ ምንድነው አባጋር ስርዓቱም ሆነ የቀበሌ አመራር ሁሉም አካል የቀበሌ ሴቶችም ጉዳይ ሆነ የጸጥታና ፍትህ አካሉ ጉዳዮችን በቅንጅት ተሳስረን የምንፈጽመው ከሆነ አጥፊዎችን በቀላሉ ወደ ህግ ያቀርበን ማስቀጣት እድላችን ሰፊ ነው ብዬ አምናለሁ እንጂ የህግና የፍትህ ማላላቱ እንደ ግሌ ያለ ብዬ አላምንም። ክፍተት የለበትም። ክፍተት አለ ብዬ አላምንም። ለምን መንግስት እንደተሰ የሰው ኃይል አለ፣ ህግ አለ። ግን ምርመራውን ተጣርቶ በፈጠነ ሁኔታ ከመጣ ወደኋላ የምንልበት ነገር ስለሌለ ብዬ ነው። መጨረሻ ሊሆን የሚችለው እንዳልኩሽ ቅጣት አነሰ በዛ የሚለው ነገር እሱ ደግሞ ማተሪያ አያረግም። አነሰ ከሆነ አቃቢ ሕግም ራሱ ይጠይቃል ወይም ደግሞ የሚመለከታቸውም ደግሞ የሴቶች ጉዳይ የሚመለከታቸው አካሎች ስላሉ እነሱም ደግሞ ጨናርገው ወደ ላይ ሄደው እንዲታረም ይደረጋል እና አብዛኛው ችግሮች መንገድ የሚቀሩት ናቸው እኛን የሚያሳስቡ ማለት። እነዚህ መንገድ የሚቀሩ ችግሮችን ለመቅረፍስ አሁን የአባጋር ስርዓቱን ከሚያካሄዱ የሀገር ሽማግሌዎች የሃይማኖት አባቶች ጋር የምትሰሩት ስራ አለ ወይስ ወደፊት መሰራት አለበት ብለህ የምታምነው ነገር ካለ? በነገራችን ላይ ይሄ ያው ትልቅ ጉዳይ ማሳሳቢ ስለሆነ በተለይ በዚህ አመት ማለት ይቻላል አሁን ይህን ክረምቱን ጀምሮ ባለፈውም አመት አጠቃላይ በሴቶች ላይ የሚፈጽሙ ኃይል ጥቃቶችንና ሴቶችን ድጋፍ ለማድረግ ሲባል ዩኤን ባደረገልን ድጋፍ ከፍተኛ ወጪ በዚህ ዓመት ወደ 4.5 ሚሊዮን ብር ወጪ ተደርጎልን ይህን በተመለከተ በተለይ ኃይል ጥቃት አጋር አካላትን አጠቃላይ ስልጠና ሰጥተናል። ቀበሌ ማህበራዊ ሸንጎ የሚባሉ አሉ ለሴቶች የነጻ ድጋፍ የሚሰጡ እነሱም ነጻ ድጋፍ እንዲሰጧቸው የአባጋር ስርዓቱን ተሰሚነት ያላቸውን የሀገር ሽማግሌዎችን የአባጋር ስርዓቶችን እየብቻ በተለይ ለፍትህ አካሉ እንዲያግዙ እንዲህ ያሉ ነገሮች በሚመጡበት ጊዜ ለፍትህ አካሉ እንዲያግዙ የተለያዩ ድጋፎችን እንዲያደርጉልን ሰፊ ስልጠናዎችን ሰጥተናል በዚህ ዓመት እና ከአሁን በኋላ ለውጥ ይኖራል ብዬ አስባለሁ። እነሱም የአባጋር ስርዓቱም ሆነ ተሰሚነት ያላቸው የሀገር ሽማግሌዎች እገዛ እንዲያደርጉ ይህን ስልጠናውንም አሁን ቢሆን አጠናክረን እንቀጥላለን ብዬ አስባለሁ አጋዥ ድርጅቶች ጋር። ዛሬ እንግዲህ ከህግ ባለሙያው እንግዳችን ጋር ያደረግነውን ቆይታ እንደተከታተላችሁት እምነታችን ነው። ከማህበረሰቡ ባህል ያፈነገጠ ድርጊት እንዴት ለፍርድ እንደቀረበ ተረድተናል። ሌላው እንዲህ ያሉ ጾታን መሰረት ያደረጉ ጥቃቶች ተዳፍኖ እንዳይቀሩና በዳዮች ላይ ትክክለኛ የፍርድ ሂደት ተከትሎ ውሳኔ እንዲያገኝና ጥፋተኛ እንዲቀጣ እንዲሁም ጾታን መሰረት ያደረጉ በሴቶችና በልጃገረዶች ላይ የሚፈጸሙ ጥቃቶችና በደሎች ወደ አደባባይ ወጥተው ፍትህ ማግኘት
አለባቸው። እንዲህ ያሉ ጾታን መሰረት ያደረጉ በሴቶችና በልጃገረዶች ላይ የሚፈጸሙ ጥቃቶች ዳግመኛም እንዳይፈጸሙ ከዚህ በፊት የተሰጡ የፍርድ ሂደቶች ጥሩ መማማሪያዎች ናቸውና ጥፋተኞች ወደ ቅጣት እንዲመጡ ሁላችንም የበኩላችንን መወጣት አለብን። የዛሬው እንግዳችን እንዳሉትም ጥፋቶች ተዳፍነው እንዳይቀሩ እንደ አባጋር ያሉ ስርዓቶችን ወደ ጎን ብለን ጥፋተኞችን የማስቀጣት ሂደት ላይ በጋራ ልንቆም እንደሚገባ ተረድተናል። እንግዲህ የፍርድ ተቋምና የህግ ባለሙያዎች ጾታን መሰረት አድርገው ሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን ከማስቆም አንጻር የሚጫወቱት ሚና ቀላል የሚባል አይደለም። እኛም በመላው ያላለቀ ጉዞ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም እንዲሁም በእናንተ በአድማጮቻችን ስም ምስጋናችን ከፍ ያለ ነው። እንዲህ ያሉ በማህበረሰብ ውስጥ የሚፈጸሙ ጾታን መሰረት ያደረጉ ጥቃቶችና ወግ ባህል ልማዶች የተቃወሙ ያሉ የተለየ አመለካከት ያላቸው ሴቶች ወይም ደግሞ ሌሎች የማህበረሰቡ አካላት ካሉ እስኪ ስለነሱ እየደወላችሁ ንገሩን። በቤተሰብ በማህበረሰባቸው የጾታን እኩልነትና ለማህበረሰቡ ጉዳት እንጂ ጥቅም የሌላቸውን ባህልና ልማዶችን ለማስቀረት የሚጥሩ በርካታ ሴቶች እንዲሁም ሌሎች የማህበረሰብ ክፍሎች አሉ። እስኪ እናንተ እንዲህ አይነት ልምድ ያላቸውንና የምታውቋቸውን የማህበረሰብ ተጽዕኖ ፈጣሪዎችን በስልክ መስመራችን ላይ በመደወል ስለነሱ ንገሩን። ወይም ደግሞ በአጭር የጽሁፍ መልእክት ሀሳብ አስተያየት ካላችሁ አድርሱን። በፕሮግራማችን ላይም ሀሳብ አስተያየት ካላችሁ ለኛ ለመደወል አሊያም አጭር የጽሁፍ መልእክትም ለመላክ ወደ ኋላ እንዳትሉ። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖዎች ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። ማህበረሰቡም ሴት ልጅ ተምራ የምትለውጠው ምንም ነገር እንደሌለ በማሰብ ሴት ልጁን የሚያዘጋጃት ለቤት ውስጥ ስራና ልጆችን ወልዳ እንድታሳድግ ብቻ ነው። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታታቸው። እኔ ላንቺ ሚያሞኝ አንለይም እኛ ያማለ ከለቀቅ አድርገው በሰማማ ወሬ ሳላይ ሰርክ ያስገደደኛ ሳላይሽ ሳላይሽ ማመኔ ሳላይ ሀሳብ ያደነኛ ሳላይሽ በሰማማ ወሬ ሳላይሽ ሰርክ ያስገደደኛ ከዳት ባሉኝ ሰዎች ሳያውቁ ባወሩት በዝዋዝኛለሁ። እንዴት ብዬ አንቺን ፍቅሬን ጥዬ በመናቅ ችዬ መውደዴን እስተዋለሁ። አይቶ ጠግቦ ከዳት ባሉኝ ሰዎች ሳያውቁ ባወሩት በዝዋዝኛለሁ። እንዴት ብዬ አንቺን ፍቅሬን ጥዬ በመናቅ ችዬ መውደዴን እስተዋለሁ። አናጠፋም ደፍተን የፍቅር መረቆን እናውቅበታለን ከፍቶን መታረቆን ከሌላ እንዲመጣ ስምምነታችን አላገናኘንም አምላክ እኔና አንቺን
ፈታንበል ለነገር እንገዳው ዋላውን ለፍቅር እስኪ እናሰናዳው ሳላይሽ ማመኔን ሳላይሽ ሀሳብ ያደነኛል ሳላይሽ ይበሰማማ ወሬ ሳላይ ሰርክ ያስገድደኛል ሳላይሽ ማመኔን ሳላይሽ ሀሳብ ያደነኛል ሳላይሽ ይበሰማማ ወሬ ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል እንካችሁ በሉን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታና ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ። ሀሳብ አስተያየታችሁን አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። ለዛሬ እንግዲህ አሰናድተን እናንተን ይመጥናል ያልነው ፕሮግራማችን ይህን ይመስላል። እናንተ በፕሮግራማችን ላይ ያላችሁን አስተያየት ወደኛ ለማድረስ ወደኋላ እንዳትሉ፣ ደውሉልን፣ ጻፉልን፣ ሀሳብ አስተያየታችሁን አድርሱን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮችና ልምዶችን ወደ እናንተ እናደርሳለን። ሴቶች ለማህበረሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበት የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን በ0944 088998 ላይም ለማድረስ ወደ ኋላ እንዳትሉ፣ ደውሉ፣ ጻፉ። ሌሎች በርከት ያሉ ቁም ነገሮች በዚህ በሬዲዮ ፕሮግራማችን ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን አድርሱን። የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችና ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ሳምንትም በተለመደው ሰዓትና ቀን ጠብቁን። ድንቅ የሆኑ ተሞክሮችን ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በመደወል አሊያም አጭር የጽሁፍ መልእክት በመላክ አድርሱን። 0944 088998 የተንቀሳቃሽ የስልካችን መስመር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። ሰላም ሁኑልን። ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣
ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ